ባለሙያዎች ልጆቹን በጥበብ ከማዋለድ አንስቶ እድሜያቸው እስኪገፋ ድረስ በጥበብ መያዝ መቻል አለባቸው። እንደው ከዚህ አንፃር ዘርዘር ያለ ሀሳብም ሰጭን ይኖራል። አንድ ልጅ ጤነኛ ነው የምንለው ሶስቱን አይነት መስፈርቶች ላይ ደና ሲሆን ወይም ምንም አይነት እክል ሳይኖር ሲቀር ነው ማለት ነው። ስለዚህ አሁን የዘረዘርሻቸው ነገሮች ሲጓደሉ የህፃናትን ጤናማነት ያጓድላል እንደማለት ነው። ጤናማ ወይም ደግሞ ዌል ቻይልድ ቪዚት የምንለው ለማድረግ እንኳን እኒህ አይነት ነገሮች መኖር አለመኖራቸው አጠቃላይ የልጆች ጤና ጋር ተጽዕኖ ይኖራቸዋል። ልጅ በድሎ ያድጋል የሚል አባባል አለ አይደል ማህበረሰባችን ላይ። እንደው እንዲህ አይነት አባባሎች ጤናው ላይ የሚኖራቸው ተጽዕኖች ማንሳት እንችላለን። እድገታቸውን ስንከታተል በየ2 ወሩ 3 ወሩ እንሄዳለን። የልጆቹ እድገት ወይም አንትሮፖሜትሪ የምንለው ምንም ለውጥ የለው። በጣም ከፍ ብለው በእድሜያቸው ከፍ ካሉ እናትና አባቶች የመጡ ልጆች ከባህሪም አንፃር ልጆቹ አክት የሚያደርጉት ልክ እንደ ትልቅ ሰው ነው የሚሉ ሰዎች አሉ። ወጣት ሲሆኑ ደግሞ ተመሳሳይ። ይሄ ምናልባት እንደው ሳይንሱ እንዴት ያየዋል? ሲናገር ራሱ ምን መርጣቸው ቋንቋዎች ይወስናሉ። ነገ የኔ ነው የሚናገረው ልጄ ማለት ነው።